ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን አረፍተ ነገር ምስረታ ነው። በባለፈው ቪዲዮአችን ከመጀመሪያ ፊደሎች እስከ ቃላት ድረስ ሰርተንላችኋል። ዛሬ ደግሞ ይዘንላችሁ የመጣነ አረፍተ ነገር ነው። ወደ ቪዲዮው ወደ ትምህርታችን ከመግባታችን በፊት በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ደግሞ ከታች ባለው ስልክ በቴሌግራም በኢሞ በማንኛውም በምትጠቀሙበት ሶሻል ሚዲያ አይበሉን በአጭር ጊዜ መማር ትችላላችሁ፣ ማወቅ ትችላላችሁ ማለት ነው። ወደ ቪዲዮአችን ወይ ደግሞ ወደ ትምህርታችን ስንገባ አማርኛ አረፍተ ነገር ምስረታ ምን ይላል? አማርኛ አረፍተ ነገር ምስረታ። አማርኛ አረፍተ ነገር ምስረታ። እሺ እያንዳንዳቸውን ቀስ እያልን ፊደሎችን ካወቅናቸው አገጣጥሞ ማንበቡ በቀላሉ ማንበብ እንችላለን ማለት ነው። ስለዚህ እስኪን እያነበብን ነው። መጀመሪያ ረጋ ብለን ከዛ ደግሞ በደንብ ከለየናቸው በኋላ ፍጥን ብለን እናነባለን ማለት ነው። ይኸው አበበ የሂሳብ አስተማሪ መምህር ነው። እንደዚህ ብለን ካነበብን በኋላ ከዛ ደግሞ ፍጥን ብለን ስናነበት ለማድረግ በኋላ አበበ የሂሳብ አስተማሪ መምህር ነው። አበበ የሂሳብ አስተማሪ መምህር ነው። እሺ ይቺስ በክረምት ወቅት ዝናብ እና ብርድ ይበዛል። እሺ በክረምት ወቅት ዝናብ እና ብርድ ይበዛል። በክረምት ወቅት ዝናብና ብርድ ይበዛል። እሺ እቺ ደግሞ በላቸው መኪና ማሽከርከር በላቸው መኪና ማሽከርከር በጣም ይወዳል። በላቸው መኪና ማሽከርከር በጣም ይወዳል። ይኸው በላቸው መኪና ማሽከርከር በጣም ይወዳል። እሺ እቺ ደግሞ አለሙ የጨርቃ ጨርቅ የጨርቃ ጨርቅ አለሙ የጨርቃ ጨርቅ
ፋብሪካ አለው። ፍጥን ስናነበው ደግሞ ምን ይሆናል? አለሙ የጨርቃጨርቅ ፋብሪካ አለው። ልክ እንደዚህ እያደረግን እንላለን እንለማመዳለን ማለት ነው። ቃላትን ካነበብን የቃላት ተሰባሰቡ ደግሞ አረፍተ ነገር ወይም ደግሞ አረጋትን ይጽፉልናል ማለት ነው። እሺ ይቺ ማር ዳቦ ኃይልና ሙቀት ሰጪ ምግቦች ናቸው። ማር ዳቦ ኃይልና ሙቀት ሰጪ ምግቦች ናቸው። ስለዚህ መጀመሪያ ቀስ ብለን ልክ እንደዚህ ስንለማመድ ማር ዳቦ ኃይል እና ሙቀት ሰጪ ምግቦች ናቸው። ልክ እንደዚህ አድርገን ከዛ ደግሞ ፍጥን ብለን ምን እንላለን? እናነባዋለን ማለት ነው። እናነባዋለን። እሺ ከዚህ ጋር ደግሞ መላኩ በማህበረሰቡ ዘንድ የሚወደድ ስነ ምግባር አለው። እስኪ ፍጥን ብለን ስናነበው ምን ይሆናል? መላኩ በማህበረሰቡ ዘንድ የሚወደድ ስነ ምግባር አለው። መላኩ በማህበረሰቡ ዘንድ የሚወደድ ስነ ምግባር አለው ይላል ማለት ነው። እሺ ይሄኛው ደግሞ አበባ መትከል ግቢ እና አካባቢን ያስውባል። ፍጥን ብለን ስናነበው ምን ይሆናል? አበባ መትከል ግቢ እና አካባቢን ያስውባል። እሺ ይህስ እኛው ደግሞ ማርፈድ የሰነፍ ተማሪ ምልክት ነው። ፍጥን ብለን ስናነበው ማርፈድ የሰነፍ ተማሪ ምልክት ነው። ማርፈድ የሰነፍ ተማሪ ምልክት ነው። እሺ ይህኛው ደግሞ ሀያት ብርቱካን መብላት ትወዳለች። ሀያት ብርቱካን መብላት ትወዳለች። እሺ ፍጥን ብለን ስናነበው ሀያት ብርቱካን መብላት ትወዳለች። እሺ ይህኛው ደግሞ
ርካሹ የትራንስፖርት የውሃ ትራንስፖርት ነው። ፍትን ለስናነበው ምን ይሆናል? ርካሹ የትራንስፖርት የውሃ ትራንስፖርት ነው። ርካሹ ትራንስፖርት የውሃ ትራንስፖርት ነው። እሺ እኛውስ እኛው ደግሞ ብርቱካን እና ማንጎ በሽታ ተከላካይ ናቸው። ፍትን ለስናነበው ብርቱካን እና ማንጎ በሽታ ተከላካይ ናቸው። ልክ እንደዚህ እያደረግን መለማመድ እንችላለን ማለት ነው። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን በአጭር ጊዜ ማንበብ መጻፍ አቀላጥፎ ማንበብ መጻፍ እንፈልጋለን ለምትሉ ከታች ያለው ስልክ ደውሉልን። ለዛሬ ይዘን የመጣን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ